ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላህ። እንዴት ነህ? ደህና ነህ? አለ አልሐምዱሊላህ። ጥያቄው እህቴ ባለትዳር ነበረች እና እሱ ምን ብሏታል? በብር የተነሳ ነው የወንድሟ ብር ልካ የራስ በሰራችው ብድር ተበድሮ ነበር በሷ ወንድም። ከዛ ላከችለች የሱ ብድሯን የሁለታቸውን የባለትዳር የሁለታቸውን ብድር ከፈለች። ከዛኔ ከዚህ በኋላ እኔና አንቺ እህትና ወንድም ነን ብሎ ተናገራት ማለት ነው። ከዛ ትንሽ ከ3 ቀን በኋላ ደግሞ ኒካሽን አውርጄልሻለሁ፣ አይ አልወረደም የምትይ ነገር ከሆነ አሻፈረኝ ምናምን የምትይ ነገር ከሆነ ከፈለግሽ 10 ሰው 50 ሰው አምጪ ኒካሽን አወርድልሻለሁ አልወረደም ካልሽ ግን እኔና አንቺ ከዚህ በኋላ በልጆቻችን ነገር ነው የምናወራው ብሎ እንትን አላት ማለት ነው። አሁን ደግሞ መልሶ መጀመሪያ አልተናደድኩም ተናደዋል ምናምን ብለሽ አታስቢ፣ እኔ 3 ቀን አስቤበት አውጥቼ ምናምን ነው የፈታሁሽ እና አልፈታኝም ካልሽ ግን ኒካሽ ወርዷል፣ እህትና ወንድምነን ከፈለግሽም 50 ሰው አምጪና በ50 ሰው ፊት ላይ ኒካሽን አወርድልሻለሁ አላት። አሁን መልሶ ተናጅጄ ነበር ፎቶ ጠይቄ ይቻላል ተብያለሁ አላት። እሷ ደግሞ ወንጀል አልሰራም እኔ አላህን ፈራለሁኝ ካንተ ጋር አልቀጥልም አለች። እንዴት ታያዋለህ? ፈትቼሻለሁ ብለው ከሆነ ከዚያ በኋላ እኔ ተናድጄ ሳይሆን ይሄንን ሳልናደድ ባለሁበት ሁኔታ ነው የተናገርኩት። ፈትቼሻለሁ ካለ ኒካሁ ወርዷል። እሺ በቃ ሰላም አለይኩም ወሰለም። አለይኩም ሰላም። ሁላም መሰግናለን ሁሴን። ለዚህ ነበር ወንድሜ። እሺ ቀጥታ ወደ ጥያቄ ልግባ እና ከመሪነት ጋር የተያያዘ ነው ጥያቄ። እኔ የአገር መሪም ሊሆን ይችላል ወይም የድርጅት መሪ ሊሆን ይችላል። ያው ስትመራ ሁለቱንም ጾታ ነው የምትመራውና ወንድንም ሴትንም ሴት ልጅ መሪ ሆና ማስተዳደር ትችላለች ወይ ከእስልምና አንፃር እንዴት ይታያል የሚል ነው የመጀመሪያ ጥያቄ። እሺ መሪነት ከባድ የሆነ ኃላፊነት አለው። ወዳቻላረ አንድ የምታደርጉ መሪነት ከባድ የሆነ ኃላፊነት አለው። የሀገር መሪ መሆን የሀገራችሁን ጉዳዮች ምናልባትም ቀኑን ሙሉ ጊዜያችሁን ለእነርሱ የምትሰጡበት ሁኔታ ሊሆን ይችላል። አመቱን ሙሉ ወራቶችን ሙሉ። ሴት ልጅ ደግሞ ይሄን ለማድረግ ከተፈጥሮ አንፃር ስንሄድ ይሄን ነገር ታሟላለች ብለን ስናይ ከባባድ የተፈጥሮ ግዴታዎች ያሉባት በእርሷ ላይ ያንን እንድትቋቋም ሊያደርጋት የማይችል ለምሳሌ ማርገዝ አለ፣ መውለድ አለ። እነዚህ ጊዜያቶች በጣም ረጃጅም ጊዜያቶች ናቸው። የወር አበባ አለ። በዚያ ጊዜ የሚሰማት የመበሳጨት ምናምን ባህሪ ሊኖር ይችላል። ገብታችኋል አይደል? በጣም ጫና ሲያደርግባት ያ ነገር ማለት ነው። ሴት ልጅ ባረገዘችበት ጊዜ ሀገር እንድትመራ ወጥታ ያንን ሁሉ ተሸከም ብሎ አላህ አልጣለባትም፣ ግዴታ አላደረገባት። በምትወልድ ጊዜ እነዚያን ቀናቶች ሁሉ ቤቷ ሆና ልትቆይ ነው ልጇን እያጠባች። ያንን ሀገር ማን ሊመራ ነው? ወንድ ላይ እንግዲህ ግን አለበት ወይ ከተባለ ላይ ይሄ የለበትም ወንድ ልጅ ላይ። ገብታችኋል አይደል? ኢስላም የሆነን ነገር ግዴታ ሲያደርግ ጊዜ አንድ የምታደርገው ገናችን ከይቅርታ ጋር ማንነታችን እህት ቤት አድርጌ ከገባችሁ በኋላ ተረብ እና ያላን ዘይ ተحت አላህ Subhanahu Wa Ta'ala ይሄን ነገር ሲያደርግ ጊዜ እርሱ የፈጠረ ፈጣሪ ነውና እነዚህን ነገራቶች በደንብ ስለሚያውቀን በእኛ ላይ የትኛውን ኃላፊነትና ማን ይወሰድ የሚለውን የትኛው ይሄንን ሊቋቋም አይችልም የሚለውን አይቶ ነው። ያ ነው ለምን ይመስላችኋል የሴት ነብይ የሌለው? ለምንድን ነው አላህ Subhanahu Wa Ta'ala ሴቶችን ነብይ አድርጎ መላክ ስላልፈለገ ይመስላችኋል? አይደለም። ነብይነት ማለትም ልክ እንዲሁ ከካህዲያን ህዝብ ፊት ነው የምትቆመው። በእምነቱ ስትመጣበትና እምነት ስህተት ነው ስትለው ጊዜ ግንባር ሊል ይችላል ያ ካህዲ የሆነ ሰው። ልክ ነብዩ ሰለላሁ ዐለይሂ ወሰለም ፍንክትክት እንዳሉት ብዙ ጊዜ እነ አብርሃም እሳት ላይ እንደተጣሉት፣ እነ ኢብራሂም ዐለይሂ ሰላም፣ እነ ዩኑስ ባህር ላይ እንደተጣሉት፣ እነ ዩሱፍ እስር ቤት እንደተወረወሩት ያ ሁሉ ግፍና መከራ እንደደረሰባቸው ያ ሁሉ በሴት ልጅ ላይ ይድረስበት ቢባል ምን ትላላችሁ? ከህዝብ ፊት ቆማ አስተምራለሁ ወጥተህ ወታቻለ። ነገር ግን አላህ Subhanahu Wa Ta'ala ይሄን ነገር ሊቋቋም የሚችለው ማን እንደሆነ ስለሚያውቅ በወንድ ልጅ ላይ ኃላፊነቱን ጣለው።
ያ ነው። ከከተማ ወደ ከተማ እየተዘዋወርክ አስተምር ልትባል ትችላለህ። ሴት ልጅ እየዞረች ልታስተምር ነው። በዚያ ቦታ ላይ ያ ጠላት የሆነ አካል በእርሷ ላይ ሌላ ጥቃት ቢያደርስስ መከላከል ትችላለች ወይ? አትችልም። ያ ነው። ነገር ግን አላህ ነቢይ አላደረጋቸውም ማለት ልክ እንደ ነቢይ ያክል አናግሯቸዋል ሴቶችን ነቢይ እንደሚያናግር ሁሉ ማለት ነው። የቀረባት ምንድን ነው ከተባለ ከህዝብ ፊት ቁማ ሄዳ ማስተማር ነው። እርሱንም የሰውነት ብቃቷ ያንን መቋቋም ስለማይችል ነው አደጋ በሚደርስባት ጊዜ በጣም ከባድ መስዋዕትን አሳልፈዋል ነቢያቶች። ያ ሁሉ በሴት ልጅ ላይ እንዲሆን አልፈቀደም አምላክ አላህ ሱብሓነሁ ወተዓላ። ግን እንደ ነቢይ አናግሯቸዋል። ለምሳሌ ማንን አናግሯል ከተባለ መርየም ዓለይሃ ሰላም መርየምን አናግሯታል። መርየምን አላህ ሱብሓነሁ ወተዓላ በመልአክ በኩል ያናግራት ነበር። መልአኩ ጅብሪል ወይም ገብርኤል እየተላከ ወደ ማርያም በርካታ ቦታ ላይ ያናግሯታል። وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين ተብላለች። ይሄ ሁሉ ከአላህ ዘንድ የመጣላት ቃል ነው። እነሆ መልአኩ ገብርኤል ወደ ማርያም መጥቶ እነሆ አምላክሽ አላህ መርጦሻል፣ አንጽቶሻል፣ ንጽሕትም ነሽ ብሎሻል፣ እንዲሁም ከዓለማት ሴቶች ሁሉ መርጦሻል ተባለች። ያ መርየም ቁልቲ ለረቢኪ ወስጁዲ ወርከዒ ማራኪዒን ተባለች። አንቺ ማርያም ሆይ ለጌታሽ ለአላህ ስገጂ፣ ከአጎንባሾችም ጋር አጎንብሽ ወይም ከሰጋጆችም ጋር ስገጂ ተባለች። በእርሱም ትእዛዝ ላይ ቀጥ ብለሽ ኑሪ እስከ ሕይወትሽ ፍጻሜ ድረስ ተባለች። ከዚያ በኋላ የመሲሁንም ብስራት ከአምላክ ከአላህ ዘንድ መጣላት። አምላክ ማናገር ብቻ ይመስላችኋል? መርያምን አይደለም። ነገር ግን እንክብካቤ ሁሉ ያደርግላት ነበር። በመልአክ ምግብ እየተላከላት ከገነት ትበላ ነበር። ገብታችኋል? ምናልባት ይሄ ለሌላ ነብይ ያልተሰጠ ጸጋ ሊሆን ይችላል፣ ለእርሷ ግን ተሰጥቷል። ያ ነው። ሌላ ልክ እንዲሁ ከመርየም ዓለይሃ ሰላም ውጭ ያናገራት ማነች? የሙሳ ዓለይሂ ሰላም እናት ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ። አላህ ምን አለ? ወደ ሙሳም እናት ልጁን ሙሳን አጥቢቅ በማለት ትእዛዜን አስተላለፍኩላት እያለ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ወንዶችን እንዳናገረ ሁሉ ሴቶችንም በርካታ ቦታ ላይ ቃሉን ገልጦላቸዋል፣ አናግሯቸዋል። እሺ እንቀጥል። ቀጥል። በአምላክነቱ ላይ ነበር እያወራን የነበረው። ዮሐንስ 1:1 ላይ እንሂድና ዮሐንስ 1:1 ላይ በመጀመሪያ ከክርስቶስ ትምህርት እንጀምር። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አላስተማረም አይደለ? ዮሐንስ 1:1 ላይ ተጽፏል። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። እኔ አምላክ ነኝ ብሏል ኢየሱስ። አብርሃም ከመኖሩ በፊት ነበርኩ ብሏል። እሱ ሳይሆን እኔ አምላክ ነኝ ብሏል። ቀጥታ ማለት አይጠበቅበትም። ለምሳሌ ኢሳ መሲህ ነኝ አላለም። መሲህነትና አምላክነት የተለያዩ ነገር ናቸው እኮ አይደለም። ቀጥታ ቀጥታ ኢሳ ሰላላለው መሲህ አይደለም ማለት አይደለም። የሚነጻጸር ነገር ነው መነጻጸር ያለበት ወገናችን። የማይነጻጸሩ ነገራቶችን ለንጽጽር ማቅረብ ስህተት ነው። ሲጀምር አምላክነትና መሲህነት የተለያዩ ናቸው። ገባኝ እኮ ገባኝ። ልክ መሲህ ነው ብለህ ታምናለህ። ግን አሁን ለማነጻጸር ከፈለክ በቁርአን ላይ እሱን እንዴት እንደምታነጻጽር ነው ልንገርህ። ኢየሱስ አምላክ ነኝ ብሏል ወይ የምታመልከው አምላክ ኢየሱስ ብዬ ስጠይቅህ ጊዜ በቁርአን ላይ መጣህ ማነጻጸር ከፈለክ እዚያ መልስ ከሌለ ችግር የለውም እፈቅድልሃለሁ። ግን እሺ ይቀጥላል። ምስማሩ የተሳበትን የጭቃንትን ማለት ነው ናንካሽ ያለውና ሲያሳየው ሲነካ ጊዜ በመደንገጥ ይህ አካል ምን አለ? አምላኬ ጌታ ያለ ልክ እኔ ያላመንኩት ነገር ካለ ከፊቴ ወይኔ አምላኬ እላለሁኝ በዚያ በሰውዬ ፊት ገቷል። ስለዚህ ያ ነገር ምንድነው? አይደለም በአዳም ትልጨርስልህ ያላመነው አምላክነቱን ሳይሆን እርሱ መነሳቱን ነበር ያላመነው። ሲያይ ጊዜ አመነ። ክርስቶስ ታዲያ ምን አለው? ከዚያ በኋላ እኔ አምላክ መሆኔን ስላመንክ ነው ያለው ወይንስ ስላየኸኝ አመንክ ነው ያለው? ስላየኸኝ አምነኸኛል። ያው አይደለም ቶማስ የወሰደው እንደዚህ ቶማስን ከዚያ በፊት በፍጹም እኔ አምላክ ነኝ ብሎ አላስተማራቸውም። ኢየሱስ ያላስተማራቸውን ትምህርት እንዳዲስ ይናገራሉ እያልክ ነው?
አይደለም እንደሱ አይደለም እያልኩ ያለሁት። እንደሱ ከሆነ እንዴት ኃጢአት ይቅር ይላል? እንዴት ነው እንዴት ኃጢአት ይቅር ይላል? ወደ እሱ ኃጢአት ይቅር አይልም ኢየሱስ ክርስቶስ ያስተሰርያል ነው የተባለው። ያንንም ስልጣን ተሰጥቶ ተነስ ኃጢአትን ይቅር ይብያለሁ አላላትም ማርያም መቅደላዊት? ፓራላይዝዱን ሰውዬ ተነስ አላለው ይቅር ይብያለሁ አላለው? ምን ለማለት ፈልገው ነው? እሱንስ ጥቅሱን ነገር የት ጋር ነው ያለው? ማርያም ቆይ አንድ ቻፕተር ሎት ታሪኩን ስለማውቀው ነው እንትን ቻፕተር ድረስ ነው ኃጢአት ተሰርዮ። እሺ ቀጥልሽ አባሽ በጣም አስገባኝሽ አውሽር አስገባኝ። እሺ አድሚኖች ያላችሁ አድሚን ካላችሁ በተራ አስገባችሁ። መግባት የሚፈልግ ክርስቲያን ካለ ጥያቄ ያለው መግባት ይችላል፣ ወይንም መጠየቅ የሚፈልግ ካለ መግባት ይችላል። ያ ሰላም ያ ሰላም ያ ሰላም። እሺ ሄሎ አለይኩም ሰላም። እሺ ና አይቻልም። በሁለቱ መካከል ኺላፍ ቢኖርም አይቻልም የሚለው ነው ትክክለኛ አቋም። አይ ለአነ ረሱል ሰለላሁ ዐለይሂ ወሰለም ዘዋራ ነገር የሚዘይር ሴቶች ከይሩ ምን ነው ከይሩ ሸሮን ክብን እኮ ሙዚቃ ከፍተ ከይሩ ይላል ስሙ ጥያቄ ያለው ሳለ إذا ما عندك سؤال يلا نزلوه تحت. ሰላም ሰላም። እሺ ሰላም ያለና አይ ቅድም አሁን ጠይቃ ኔትወርክ ተቋርጦ ቢኖር ወረድኩት አለች እና ጥያቄዋ እኔም ጥያቄ አለበት። ለምሳሌ ሴቶች መሪነት ላይ ቢቀመጡ ምናምን ብላ ነው የጠየቀችው እና ጫናዋ አንተን ተናግረዋል እና ያ ጫና ስላለ ያው እንደዚህ አይነት ቦታ ላይ ባይቀመጡ ይመረጣል ነው ወይስ አቃል የለከለ ነገር ነው? ሴቶች ወንዶች ላይ ማስተማር ወይም ደግሞ እንደዚህ ኃላፊነት ላይ ማስተማር ይችላሉ። ሁሉም ኃላፊነት ላይ አይደለም፣ ማስተማር ይችላሉ። ሴቶች እንደ ኢስላም መሰረት ተጠብቀው ማስተማር ይችላሉ። እውቀቱ ካላቸው ፊታቸውን ሰትረው ማስተማር ይችላሉ። ችግር የለም። ኃላፊዎች ነው ማስተማር ይችላሉ። አሁን ከባባዱ ምን መሰለሽ የሀገር መሪ ስትሆኚ ጊዜ ህዝብ ይፈልግሻል በየጊዜው ወጥተን ለዚያ ደግሞ የግዴታ መገኘት አለብሽ። ለዚያ ደግሞ ሴት ልጅ የምትወልድ ነች፣ የምታረግዝ ነች፣ 9 ወር ያክል የወር አበባ የምታይ ነች። በእርሷ ላይ ከባባድ ጫናዎች በቤቷ ላይ ስላሉ ያን ተሸክማ ሌላ ኃላፊነት እንድትጫንበት አልፈለግም መምለክ አላህ። ሄሎ አለይኩም ሰላም ወራህመቱላህ። አልሐምዱሊላህ ደህና አለ አልሐምዱሊላህ። ማክፈች ሚስቴክ ተከታልኩ ምን ኢንሻአላህ እንድረስ ስመጣ አሁን ላይቭ ላይ ነው። በኋላ ስመጣ ከሙርሳ ስመጣ ኢንሻአላህ ምንድን ነበር ያልሽው? አይ በቃ ስለ ኃላፊነት ያለው ነገር እንዲህ ከባባድ እንጂ ሌሎችን አይደለም። ለምሳሌ ሴት ልጅ ቤቷ ኃላፊ ነች ተብሎ ተገልጿል ላይ ሰለላሁ ዐለይሂ ወሰለም ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዒየቲሃ። ሴት ልጅ ለቤቷ ኃላፊ እርሷ ነች ተብሎ ተገልጿል። ስለተጣለባትም ኃላፊነት ትጠየቃለች ነገ የፍርድ ቀን የትንሣኤ ቀን ተብሏል። ከባባድ ኃላፊነቶች እንዲህ የሀገር ጉዳይ ምናምን እንጂ እንዲህ ቀላል ነገራቶችን አይደለም። አይሽ ሌላ ጥያቄ አለኝ። ተከትል እሺ ቀጥል። ሌላው አንድ
ክርስቲያን ሊሆን ይችላል ወይ ሌላ እምነት ሻሃዳ ከያዘ በኋላ እንደ ሙስሊም ላይኖር ይችላል። ግን ያ ሰው አሁን ሙስሊም ነው የሚባለው ሻሃዳ ከያዘ በኋላ በቃ ያ ሰው ሙስሊም ነው የምንለው። ምን አልሽኝ? አንድ ሰው ከሌላ እምነት ሊሆን ይችላል ለመጣውና ሻሃዳ ከያዘ ያ ሰው ሙስሊም ሆነ ማለት ነው። ግን ልክ እንደ ሙስሊም የማይሰግድ ከሆነ ማይጾም ከሆነ እንዴት ነው እሱ የሚታየው? የማይሰግድ ከሆነ ሙስሊም ሊባል አይችልም። የማይሰግድ ከሆነ ሙስሊም ሊባል አይችልም። እሺ ሰላም አለይኩም። የኔን ጥያቄ ልጨርስ። አንድ ኔትወርክ አውርዶኝ ነው። እንትኑ ላይ አክቹአሊ እኔ ያው እንደ አንድ ሙስሊም ሴት ማለት ነው የተከለከሉ ነገሮች ሁሉ ለሴቷ ፕሮቴክሽን እንደሆነ 100% የማምን ነኝና ግልጽ እንዲሆንልኝ ስለፈለኩ ነው ይሄን ጥያቄ ጠየቅኩትኝና በተለይ ከሐራም ጋር ተያይዞ ችግሩ እንዳለ ነው የገለጽከው ነገር ሙሉ በሙሉ ችግሩ አለ። ግን ይሄንን ችግር ተቋቁማ መብራት የምትችል ከሆነና ብትመራ ሐራም ይሆንባታል ወይ ነው ጥያቄ። ያው አገር መሪ ስንል የግድ ፕሬዝዳንቱ ወይ ጠቅላይ ሚኒስትሩ ላይሆን ይችላል። በተዋረድ ያሉ አገር የሚመሩ አካላቶች አሉና እዛ ቦታ ላይ ምንድነው የኔ ጥያቄ? አንደኛ ነገር እንቅስቃሴዎችም ስላሉት በተለይ ረጃጅም መንገዶች ስላሉት ያው በሹፌር ትንቀሳቀሳለና ከአጂ ነብይ ጋር ነው የምትንቀሳቀሰው። ከዛ አንፃር አያይዘ ትንሽ ኮንፊውዝድ የሆነብኝ ነገር ስላለ ነውና ሐራም ነው ወይስ አይደለም የሚለው ብታረገው ተጠያቂ ነች ሁሉንም ተቋቁማ ብትመራ ተጠያቂነትን ያስከትልባታል የሚል ጥያቄ ነው። ጥያቄና ግልጽ ከሆነ የሀገር መሪነትና ከባባድ ኃላፊነቶች የግዴታ ህዝብ በሚፈልጉባት ቦታዎች ከሆነ በዚያ ቦታ ላይ በማትገኝ ከሆነና በተፈጥሯዊ ችግር ውስጥ ቅድም እንደዘረዘርኳቸው እንደዚያ ከሆነ አይቻልም መሪ መሆን። ይህ የእርሷን አትችልም ለማለት ሳይሆን ብቃቱ ያንሳታል ለማለት ሳይሆን እዚያ ቦታ ላይ እንድትገኝ የማያደርጋት በርካታ ችግሮች ስላሉ፣ ለምሳሌ ታረግዛለች፣ ለ9 ወር ያክል ትወልዳለች። ከወለደች በኋላ ለወራት ያክል ትቀመጣለች ቤቷ። ከዚያ በኋላ የወር አበባ ላይ ትሆናለች። የወር አበባ ደግሞ ኃይለኛ የማበሳጨትና የመናደድ የመናተፍ ምናምን አይነት ባህሪ ሊኖራቸው ይችላል። አብዛኞቹ ሴቶች የማይኖራቸው ሊኖር ይችላል። ነገር ግን እነዚህ ነገራቶች የሚይዟት ከሆነ ከህዝብ ፊት ቁማ እንዳታገለግል ይህ አይቻልም፣ አይፈቀድም። ገብቶሻል አይደል? ነገር ግን ሁሉንም ኃላፊነት አይደለም አይቻልም የተባለችው ከነዚህ ነገራቶች ጋር የማይገናኝ የሆነ ኃላፊነት ለምሳሌ በቤቷ ኃላፊ ነች ተብላለች። ህዝብ አይፈልጋትም። የዛኔ በቤቷ ሴት ልጅ ኃላፊ እንደሆነች ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ልክ እንዲሁ አስተማሪ ሆና ኃላፊ መሆን ትችላለች። ዲናዊ ትምህርቶችን የምትሰጥ መሪ ሆና የዛኔ ታስተምራለች። ለአንድ መድረሳ ኃላፊነት ሊሆን ይችላል። እሷን የዛኔ አስተምራ ሌላኛውን ጊዜ ከህዝብ ፊት የግዴታ መገኘት ስለማይጠበቅባት ከዛ ዲናዊ ትምህርቶችን ሰጣ። እናታችን አይሻ ቁጭ ብላ ትውልድን ታስተምር ነበር። ከበሻል ፈትዋ ሲጠይቋት ጊዜ መተው ሰሃቦች ሲኻለፉ ጊዜ እርሷ እንደ ኃላፊ ሆና ፈትዋ ትሰጣቸው ነበር። ነገር ግን የሀገር መሪ ከሆነ ወይንም ደግሞ የከተማ መሪነት ከሆነ ከህዝብ ፊት የግዴታ ልትገኝ የሚያስገድዳት የሆኑ ነገራቶች ላይ ማትገኝ ከሆነ ለዚህ ነገር ተጠያቂነት ስለሚያደርጋት ከአላህ ሱብሓነሁ ወተዓላ ዘንድ የዛኔ የማትወጣውን ነገር አላህ አታድርግ ብሎ አልጫረባትም። ነገ ፍርድ ቀን ስለሚያስጠይቃት ያሽ እሺ፣ አመሰግናለሁ። ሁለተኛ ጥያቄ ልጠይቅ። ከአለባበስ ጋር ተያይዞ ነው ሁለተኛው ጥያቄ። አሁን ብዙ ጊዜ ያው በተለምዶ ሱሪን መልበስ ክልክል ነው እንላለን። ሆኖም ግን ቀሚሶች አሉ የሙስሊም ሴቶች የሚለብሱት አይነት ቀሚስ የሚባል ማለት ነው። በተለምዶ ብዬ ነው የምወስደውና እዛ ላይ ትንሽ ግልጽ ብታረግልኝ እንደዚህ አይነት ቀሚሶችስ መልበስ ይቻላል ወይ? ትክክለኛው የእስልምና ሴት መልበስ ያለባትስ የሚለው ነገር ላይ ማብራሪያ ብትሰጡ። ሱሪ ለሴት ልጅ ውጭ ላይ ወጥታ ለብሳ ቀሚስ አለ አሁን ሴቶች የሚለብሱት ቀሚስና
እሱ ሲፈቀዳሉ ወይ ነው ጥያቄ። ከጅልባብ ውጭ ያሉ ነገሮች ቀሚስ ማለት እንደዚህ ይኸውልሽ፣ ልብሱ ምን መሆን አለበት? ከላይ እስከ ታች ሙሉ ሰውነቷን የሚሸፍንና ከጎን ደግሞ የሰውነቷን ቅርጽ የማያሳይ ሰፊ መሆን አለበት። በአጭሩ ይሄ ነው። አላህ በቁርአን ላይ ሲናገር ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ልብሳቸውን ወይም ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። በሙሉ ሰውነት ሲል ጊዜ ከላይ እስከታች ልክ ነው። የጎን ቅርጻቸውን የማያሳይ ሰፊ መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ በሚቃረብ ጊዜ አማኝ የሆኑ ሴቶች ለብሰው እንዳለበሱ ሆነው የሚመጡ ሴቶች ይመጣሉ አሉ። ያ ማለት ለብሰዋል አልለበሱም እንዳይባል፣ ግን አልለበሱ ምን ማለት ነው? ሰውነታቸውን ቅርጽ የሚያሳይ ነው። እንዲህ አይነት ሴቶች ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። صنفان من النساء لم أرهن إلا في النار نساء كاسيات عاريات ورؤوسهن كأسمنة البخت አሉ። ሁለት አገሮችን ነገ ይፈርዱ ቀን በሳት ውስጥ ነው በስተቀር በገነት ማላያቸው ሴቶች አሉ። እነርሱም የዘመኑ ፍጻሜ ከመቃረቡ በፊት ይመጣሉ ብለው ተናገሩ። እነርሱም ምን አይነት ሴቶች ናቸው? ኒሳኡን ካሲያቱን ዓሪያት፣ የለበሱ ሆነው እንዳለበሱ የሆኑ ሴቶች አሉ። ሰውነት ቅርጻቸውን የሚያሳይ ልብስ ጥብቅ አድርገው ለብሰው ይሄዳሉ። ከዛቻል አለበሱም እንዳይባል ለብሰዋል፣ በሰውነታቸው ላይ ተጥሏል። ደግሞ በትክክል ለብሰዋል እንዳይባል የሰውነት ቅርጻቸውን ያሳያል። እንደዚህ አይነት ልብስ ለብሰው ይመጣሉ። አይገርምም? በዚያን ዘመን ይሄ ለእነሱ ድንቅ ነበር። ምክንያቱም ያን የምታደርግ ሴት የለችም ነበር በዚያን ጊዜ፣ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጊዜ። ወደፊት እንዲህ አይነት አማኝ ሴቶች ይመጣሉ ብለው ሲናገሩ ለእነሱ ድንቅ ተአምር ነበር። እንዳሉትም ትንቢቱ ተፈጽሟል። የተናገሩት ትንቢት ሁሉ ተፈጽሟል። ነቢያችን ሰለላሁ ዐለይሂ ወሰለም ወደፊት ይመጣሉ አማኝ ሆነው ከትውልዶች ከሴቶች ለብሰው እንዳለበሱ የሚሆኑ ሴቶች ብለው ተናገሩ። ወሩኡሱሁነ ከአስሚነቲል ቡኽት አሉ። ቀጥለው ራሳቸው ወይም ጸጉራቸው ደግሞ እንደ ግመል ሻኛ የተቆለለ ሆኖም ይሄዳሉ አሉ። ያቺ ምን ማለት ነው? አይታቸዋል። ሴቶች ጸጉራቸውን ቆም አድርገው እንደዚህ ሻሽ የሚለብሱ ሴቶች ይህ ሁሉ የተከለከለበት ለምንድን ነው ከተባለ እርሱንም ፈተና ላይ ላለመጣል ሲባል ነው። ገብቷቸዋል አይደል? እንዳሉትም ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጋሉ። ዛሬ ሴቶች እንዳለ የተናገሩት ሁሉ ትንቢት ወረበል ከዕባ ተፈጽሟል። ለዘማል የሰለም ከተናገሩት ትንቢት መካከል ላ ተቆሙ ሰዓሉ ትንሣኤ አትቆምም አሉ ሐታ يكلم الرجل أهله بفخذه ويعلم ما هم عليه أو كما قال النبي صلى الله عليه وسلم حديث ላይ ሲናገሩ ምን አሉ? ትንሣኤ አትቆምም አንድ ሰው በታፋው ላይ በሚገኝ ነገር ቤተሰቦቹን የሚያናግር ቢሆንና የት እንዳሉ የሚያውቅ ቢሆን እንጂ ብለው ተናገሩ። ምን ይመስላችኋል ያ ነገር? አንድ ሰው ታፋው ውስጥ በሚገኝ ነገር አሉ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቹ የት እንዳሉ ያውቃል፣ ያናግራቸዋል ብለው ተናገሩ። አሁን ሞባይል ብለው ቢነግሯቸው ሰሃቦች ሞባይልን ስለማያውቁ ምን ማለት ነው ብለው ቢጠይቁ የሚያዩት ነገር አይደለም። በዚያ ጊዜ ወደፊት የሚፈጠር ነገር ነው። የእርሱን ባህሪ ነው መናገር ያለባቸው። ታፋው ላይ ባለ ነገር ቤተሰቦቹ የት እንዳለ ያውቃል፣ ያናግራቸዋልን በዚያ ብለው ተናገሩ። ከዚያ ደግሞ እንደገና አላህ ሱብሓነሁ ወተዓላ በቁርአን ላይ ምን አለ? ስለ መኪና፣ ስለ አውሮፕላን፣ ስለ ጀት፣ ስለ ምናምን እንዲህ አይነት ነገራቶች መጓጓዣዎች የዛኔ የሉም ነበር፣ ግን እንደሚፈጠሩ በቁርአን ላይ ተናግሯል። ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነትን ወየኽሉቁ ማ ላ ተዕለሙን አለ። ዛሬ ለእናንተ ፈረስን፣ በቅሎን፣ አህያን ልትጓጓዙባቸው ዘንድ ፈጠርኩላችሁ አለ አላህ። በዚያ ዘመን ማለት ነው። ወየኽሉቁ ማ ላ ተዕለሙ፣ ወደፊት ደግሞ እናንተ የማታውቋቸውን መጓጓዣዎች እፈጥራለሁ ለሰዎች አለ። አያችሁ አይደል? ምን አይነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ሐዲስ ላይ ወደፊት ሰዎች የሩቅ ጉዞ የሚጓዙባቸውን እነ ግመልን፣ እነ ፈረስን፣ እነ በቅሎን፣ እነ አህያን ይተውና ከፊት ለፊታቸው ሰው ፊት ለፊት ተዘዋዝሮ የሚቀመጥበት ሲፈልግ የሚተኛበትን መጓጓዣ ይሰራሉ ብለው ተናገሩ። አንተም እኔም ወደፊት እንዞራለን፣ ስንፈልግ እንተኛበታለን፣ በየመስጂዶቻቸውን በር እነዚህን ሲያቆሙ ይታያሉ ብለው ተናገሩ። በዚያን ዘመን ሰው ከሩቅ መንገድ መጥቶ ለመስገድ ሲፈልግ ፈረሱን፣ በቅሎን፣ አህያውን ይዞ መጥቶ መስጂዱ በር አስረው ነበር የሚሰግዱት። እነዚህን ወደፊት ትተዋቸዋላችሁ፣ ማንም እነዚህን ይዞ የሚመጣም አይኖርም ወደፊት አሉ። አሁን ላይ ወደ መስጂድ እየጋለብክ ትመጣለህ አህያህን ለመስገድ ላይ የለም፣ መኪና ነው ይዘህ የምትመጣው።
እንዳለ ነብዩ ሰለላሁ ዐለይሂ ወሰለም የሚከሰተው ሁሉ ቀድመው ተናግረውታል። እሺ ሰሊና አለሽ? ሰላም ሰሊና አለሽ? ይሰማል? አለሁኝ። ሰላም ነሽ? እንዴት ነሽ? ደህና ነኝ። እሺ ጥያቄ መጠየቅ እችላለሁ? እናንተ እኔን ማስተማርና ማስረዳት ትችላለህ? ይቻላል፣ ጠይቂ። ኦኬ የልክ ጥያቄ ምን መሰለክ? ቁርአን ለነብዩ መሐመድ ከሰማይ እንደወረደላቸው ነው አይደለ የሚነገረው? አሁን ለነብዩ መሐመድ ቁርአን ሲወርድላቸው ማን ነበረ ከሳቸው ውጪ? ይሄ መጀመሪያ ጥያቄ ነው። ሁለተኛው ጥያቄ ደግሞ ማለት ነው ከዛ በፊት ከነብዩ መሐመድ በፊት እስልምና ነበር ወይ? አላህ የሚባል ነበር ወይ? የት ነበር እስልምና ከዛ በፊት ማለት ነው? እንዳልኩክም ደግሞ ቁርአን ሲወርድላቸው ማን ምስክር ነበረ ለሳቸው? ይሄንን እስቲ ግልጽ አድርግና አስተምረኝ። በጣም ጥሩ። ቁርአን ሲወርድላቸው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነበር ምስክራቸው ከተባለ ሳዕድ ብን አቢ ወቃስ ባጭሩ አንድ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ልጥቀስልሽ። ሁላቸውም ሱሐቦች ያዩ ነበር። ገብርኤል እና ሚካኤል ሲመጡ ለነብዩ ሰለላሁ ዐለይሂ ወሰለም ሲገለጡ ቃልን የሚያደርሱት የአምላክ መልአኮች እነሱ ናቸው። ሱሐቦች ያያቸው ነበር፣ ያያቸው ነበር። ቀጥታ የአይን እማኞች ናቸው። ማስረጃ ወጥቼ ላሳየሽ። ቃል በቃል ገብርኤልን ሚካኤልን አየሁት የሚል ሱሐባ ነው ማሳየሽ። እነዚህ ለነብዩ ሰለላሁ ዐለይሂ ወሰለም ሲገለጥ ጊዜ ያያቸው ነበር።